ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይህ ፍሬሽማን ጂኦግራፊ ቻፕተር 1 ስለ ዴፊኒሽን ኦፍ ጂኦግራፊ እና ስለ ኢትዮጵያ ሼፕ፣ ሳይዝ እና ሎኬሽን ደስ በሚል ሁኔታ የምናይበት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ፋሚሊ ከሆናችሁ ደግሞ ላይክ፣ የደውል ምናምን ምልክት ቪፒኤን አብርቶ ማየትን ቢቻላችሁ ለማድረግ ሞክሩ። እንግዲህ ሰብስክራይብ ካደረጋችሁ ወደሚቀጥለው ወደ ሀሳባችን ስንገባ ዛሬ ደግሞ ስለ ከኦብጀክቱን ጀምር እስቲ። ይሄ አጠቃላይ የሚያወራው ጂኦግራፊ ስለ ጂኦግራፊ ዴፊኒሽን አለ፣ ስለ ኢትዮጵያ ሎኬሽን አለ፣ ሳይዝ አለ፣ ሼፕ አለ። እንዲሁም ዩኒቱ ላይ ደግሞ ጂኦሎጂ እያለን ስለ መሬት ኢቮሉሽን፣ ስለ ታይም ስኬል እያለን የኢትዮጵያ ከፍታ ዝቅታ ቦታዎች እነሱ ደግሞ እንዴት አፕን እየሆኑ እንደመጡ እነዚህን እያየን እንቀጥላለን። ይህን ዩኒት በምንጨርስበት ጊዜ የምናሳካቸው ኦብጀክቲቮች አሉ። አንደኛ ዲፋይን ጂኦግራፊ ኤክስፕሌን ኢትስ ስኮፕ አፕሮችስ ኤንድ 5 ቲምስ። ስኮፑን ዲፋይን እናደርጋለን። ምን ያክል ኤሪያዎች ላይ ጂኦግራፊ ጥናት እንደሚያደርግ፣ ምን አይነት ዘዴዎችን እንደሚጠቀም እና ፎከስ አድርጎ ስለሚያያቸው ስለ 5ቱ ኤሪያዎች እንመለከታለን። አስትሮኖሚካል እና ሪላቲቭ ሎኬሽን ኦፍ ኢትዮጵያ ስለሚባለው እንመለከታለን። ስለ ኢትዮጵያ ክላይሜት ቼንጅ፣ ካልቸር እና ፖለቲክስ ላይ በኢትዮጵያ ፖለቲካ እና በአየር ጸባይ ላይ ኢትዮጵያ አሁን ያለችበት መገኘዋ እንዴት አፌክት እንዳደረገ እናያለን። ጥቅሙን እና አድቫንቴጁን እና ዲስአድቫንቴጅ ኢትዮጵያ አሁን ያላት ሳይዝ እና ሼፕ ለኢትዮጵያ ያላትን ጥቅም እና ጉዳቱን እንመለከታለን። ማፕን በምናነብበት ጊዜ ማወቅ ስላለብን ኢንፎርሜሽኖች እናያለን። ከዛ ማፕ የሚያነብ ሰው ቤዚክ ፕሪንሲፕልን ማወቅ አለበት፣ ስለነሱ እናያለን። ከዛ ቻፕተሩን እንጨርሳለን። በጣም ፋንታስቲክ የሆነ ኤሪያ ነው። ስለዚህ በጣም ለመረዳት ትሞክራላችሁ፣ በሚገባችሁ አይነት ለማስረዳት ሞክራለሁ ማለት ነው። ከጂኦግራፊ ዴፊኒሽን ስንነሳ ኢት ኢዝ ዲፊካልት ቱ ዲፋይን አስፔክትስ ቱ ኦል ጂኦግራፈሮች ለጂኦግራፊ አንድ የሆነ ዴፊኒሽን ለመስጠት በጣም አስቸግሯቸው ነበረ። ምክንያቱም ዲሲፕሊን ቼንጅ ኦቨር ዘ ታይም ስኮፕ ኤንድ ሜቶድ። ምክንያቱም አንድ የሆነ ዴፊኒሽን ለሳይንቲስቶች ለጂኦግራፊ መስጠት ያቃታቸው ከጊዜ ወደ ጊዜ የሚቀየር ከመሆኑ አንጻር፣ ይዘቱ ደግሞ ትልቅ ከመሆኑ አንጻር እና የሚጠቀማቸው ዘዴዎች ደግሞ ከጊዜ ስለሚለያይ ኮንስታንት የሆነ ዴፊኒሽን ለመስጠት ከብዷቸዋል። ይሁን እንጂ ኮመን ዴፊኒሽን አለ። ኮመን ዴፊኒሽኑ መካከል ጂኦግራፊ ሳይንቲፊክ ስቴዲ ኦፍ ዘ ኤርዝ፣ በሳይንሳዊ መንገድ ስለ መሬት የሚያጠና ነው እና መሬትን ወይም ተፈጥሮን ዲስክራይብ ያደርጋል፣ ይተነትናል። ምንን ቦታዎችን ይተነትናል። ቴምፖራሪ ቫሪዬሽን ኦፍ ዘ ፊዚካል፣ በጊዜ ሂደት ስለተፈጠሩ ስለተለያዩ ፊዚካል ፊቸሮች፣ ተራራ ሊሆን ይችላል፣ ሪፍት ቫሊዩ፣ ስምጥ ሸለቆች፣ ቮልካኒክ አክቲቪቲዎች፣ እነዚህ በስሩ ታይም እንዴት እየተለዋወጡ እንደመጡ ስለ ቫሪዬሽን ኦፍ ፊዚካል ፊቸር እና ስለ ባዮሎጂካል ቫሪዬሽን ያጠናል። የሆነ ጊዜ ዳይኖሰሮች ነበሩ፣ እንዴት ጠፉ? ከዛ ሌላ እንስሳ መጣ፣ እንዴት መጣ? ስለ እነዚህ ነገር ያጠናል። ስለ ሁማን ፌኖሜኒያ ስለምንላቸው ካልቸር ሊሆን ይችላል፣ የሰውን ቋንቋ፣ የሰውን ባህል፣ እሴቶች፣ እነዚህ ነገሮች ደግሞ በኤርዝ ላይ በምድሪቷ ላይ እንዴት እንደተስፋፉ የሚያጠና ነው እና ኢት ስቴዲስ ዜር ኢንተርሪሌሽንሺፕ ኤንድ ዳይናሚክስ ኦቨር ዘ ኤርዝ ሰርፌስ እና ስለ እነሱ ብቻ ሳይሆን እነዚህ ፊዚካል ነገሮች ያልናቸው የተራራዎቹ፣ ስምጥ ሸለቆቹ፣ ቮልካኒክ አክቲቪቲዎቹ፣ ባዮሎጂካሊ ያልናቸው እነዚህ በድሮ ጊዜ የነበሩ ሊቪንግ ቲንጎች፣ አሁን ጊዜም ላይ ያሉ ፕላንቶችን፣ አኒማሎችን፣ ኦርጋኒዝሞችን፣ ሁማን ፌኖሚኒያ ስንል ባህል፣ ቋንቋ፣ እነዚህ እርስ በራሳቸው ስላላቸውም ሪሌሽን የሚያጠናልን ነው ማለት ነው እና በዚህ ዴፊኒሽን ውስጥ ያያናቸው ኤሌመንት የሆኑ አሉ። ስፓታል እያለን ሳይንቲፊክ እያለን የተመለከትናቸው አሉ። ከኤሌመንት ኦፍ ዴፊኒሽን ከላይ ዴፊኒሽኑን ስንሰጥ ያነሳናቸው አሉ። ጂኦግራፊ ኢዝ ሳይንቲፊክ ብለናል። ምን ማለት ነው? ሳይንሳዊ መንገድንና ሳይንሳዊ የመተንተንን መንገድ የሚከተል ነው። ሳይንቲፊክ አናላይዝ የሚያደርግ ነው።
ጂኦግራፊ ደግሞ ስፓታል ነው ስንል ፎከስ የሚያደርገው በሆነ ነገር መገኛ ላይ እና ያ ነገር እዛ ቦታ ላይ ለምን ተገኘ የሚለውን ነው የሚያድን። ጂኦግራፊ ደግሞ ቴምፖራል ነው ስንል ከጊዜ ወደ ጊዜ ምድር ላይ ያሉ ተፈጥሮች ፊዚካል ፊቸሮች የምንላቸው ማውንተን፣ ሪፍት ቫሊዩ፣ ዴኑዴሽን፣ ዲፖዚሽን ሊሆን ይችላል። የተለያየ ኤርዝ ላይ ያሉ ነገሮች በጊዜ ሂደት እንዴት እየተቀየሩ መጡ የሚለውን ስቴዲ ያደረገልናል። ጂኦግራፊ ስቴዲ ኢንተርሪሌሽንሺፕ ስንል ደግሞ ይሄ ፊዚካሊ ብለን ስንጠራቸው የነበርነው ፊዚካል ፊቸር ኦፍ ዘ ኤርዝ እና ባዮሎጂካሊ ብለን የጠራናቸው ሁማን ፊኖሚና ያልናቸው አንዱ ከሌላኛው ጋራ ምን አይነት ሪሌሽን አለው ስለው የሚለው ያጠልናል ማለት ነው። ጂኦግራፊ ደግሞ ስኮፖች አሉት፣ የሚያጠናባቸው ኤሪያዎች አሉት። የሚያጠናበት ኤሪያው በጣም በሰፊነት ዶሚኔት ያደረገው ኤርዝ ላይ ነው፣ ኤር ሳርፌስ ላይ ነው፣ በምድር ላይ ነው። ሞር የጂኦግራፊ ጥናት የሚሽከረከረው በመሬት እና በመሬት ዙሪያዋ ላይ ነው። ምናልባት ያ ነገር አፈር ሊሆን ይችላል፣ ተራራ ሊሆን ይችላል፣ አየር ሊሆን ይችላል፣ የተለያየ ነገር ግን ኤርዝ ላይ ነው የሚያንዛብበው ጥናቱ። ስኮፕ ኦፍ ጂኦግራፊ ኢዝ ኤርዝ ሰርፌስ። ቅድም እንዳልኳቸው በጣም ስኮፑ ወይም ትኩረት አድርጎ የሚያጠናበት ኤሪያው በመሬት ሰርፌስ ላይ ነው። ዚስ ኢዝ ቬሪ ቲን ዞን ኢት ኢዝ ኢንተርፌስ ፎር ስፔር እና እነዚህ የመሬት ኤሪያዎች ጂኦግራፊ የሚያጠናቸው የመሬት ኤሪያዎች አራት ኮንተንቶች አሉት። ስለዚህ ጂኦግራፊ ስለነዚህ ስለ አራቱም ኮንተንቶች በስፋት ያጠናልናል ማለት ነው። የመጀመሪያው ስፌር፣ አራት ስፌሮች አሉ ብለናል። ስፌር ማለት ኤሪያ ማለት ነው። እነዚህ ስለ አራቱ ኤሪያዎች ያጠናልናል። በመሬት ላይ ስላሉ ስለ አራቱ ኤሪያዎች አንደኛው ሊቶስፐር የምንለው ነው። ሊቶስፐር የምንለው የውጫዊ የአፈር ፓርት ነው። ምናልባት አለቶችን፣ አፈርንና የምድር ገጽታዎችን፣ ተራራውን፣ ሸለቆውን፣ ከፍታውን፣ ዝቅታውን እነዚህ የመሬትን ገጽታዎችን የሚያጠናልን የጂኦግራፊ ስኮፕ ምን ይባላል? ሊቶስፈር ይባላል። ሌላኛው ደግሞ ስለ አትሞስፈር ያጠናልናል፣ ስለ አየር ክፍል ማለትም አሁን ኤርዝን ከቧ ስላለው ስለ አየር አትሞስፈር ላይ ስላሉ ኮንተንቶች ኦክሲጂኑ፣ ናይትሮጂኑ ምን የሚያክል ኮንተንት ነው። እኛ ወደ ላይ ከፍ ከፍ እያለን በሄድን ቁጥር ምን አይነት አየር ያጋጥመናል ስለሚለውና ይሄ አየር ደግሞ በአየር ጸባይ ላይ ምን አይነት ኢፌክት ያመጣል የሚለውን የሚያጠናልን ስኮፕ ኦፍ ጂኦግራፊ አትሞስፈር ይባላል። ሃይድሮስፐር የሚባለው ደግሞ ጂኦግራፊ የሚያጠናበት ኤሪያ ሲሆን ግን ስለ ውሃ ፓርቱን የሚያጠቃልን ነው። ውቅያኖሶች ሊሆን ይችላል፣ ሐይቆችና ወንዞች፣ ስትሪሞች፣ ፓውንዶች እነዚህን ነገሮችን ሁሉ ያጠናልናል ማለት ነው። ስለዚህ ጂኦግራፊ እስካሁን እያጠነጠነ ያለው በምድር ኤሪያ ነው። ግን የምድር ኤሪያውን ለማንበብ ለማወቅ እንዲመችን በአራት ቦታ ከፈን ሊቶስፐር፣ አትሞስፐር፣ ሃይድሮስፐር ያለን። የመጨረሻው ደግሞ ባዮስፐር ነው። ስለ ሊቪንግ ኦርጋኒዝም ያጠናልናል። ማለትም ከባክቴሪያ አንስቶ እስከ ትልልቅ አጥቢ እንስሳት ማለትም ይሄ በውሃ ላይ አሳ ነባሪ እስከምንለው አሳ ነባሪ ባይዞ ማማል ነው፣ አጥቢ እንስሳ ነው። እስከነሱ ያሉትን ትላልቅ እንስሳቶችን ያጠናልናል ማለት ነው። ጂኦግራፊ ሌላኛው ደግሞ ሆሊስቲክ እና ኢንተርዲሲፕሊን ኔቸር አለው። ምን ማለት ነው? ብቻ የሚጠና ሳይሆን ጂኦግራፊ ሌሎች የትምህርት ሳብጀክቶችን ፊልዶችንም በጥናቱ ላይ የሚያካትት ነው። ለምሳሌ ጂኦግራፊ ኢዝ ሆሊስቲክ ስንል ኢንተግሬትድ ናውሌጅ ፍሮም ሜኒ ፊልድ ከተለያዩ ፊልዶች ጋር ኢንተግሬትድ የሚያደርግ ነው። ለምሳሌ ፊዚካል ሳይንስ የምንላቸው ጂኦሎጂ ስለ መሬት ጥናት በሚያደርጉበት ጊዜ ጂኦሎጂስቶች ጂኦግራፊን ይጠቀማሉ። ክላይማቶሎጂ ስለ አየር ጸባይ በሚጠናበት ጊዜ ጂኦግራፊ እነሱ ጋር ሄዶ ኢንተግሬት ያደርጋል። ከነሱ ጋር ኢንተግሬትድ ተደርጎ ነው የሚጠናው። ኢት ድሮ ፍሮም ሶሻል ሳይንስ ላይክ ሶሺዮሎጂ ኤንድ ኢኮኖሚክስ ከኢኮኖሚክስ እና ሶሺዮሎጂ ከምንለው ከሶሻል ሳይንስ ውስጥም ጋራ ኢንተግሬት እያደረገ የሚያጠና ነው። ስለዚህ ሆሊስቲክ ሁሉ አቀፍ እና ከሌሎች ሳብጀክቶች ጋር ኢንተርዲሲፕሊን የሚደረግ ኔቸር ያለው ነው ማለት ነው ጂኦግራፊ ደግሞ እነዚህን ጥናቶች በሚያደርግበት ጊዜ የሚከተላቸው አፕሮቾች አሉ፣ ዘዴዎች አሉ። ጂኦግራፊ ስለ እነዚህ አራቱ ኤሪያዎች በሚያጠናበት ጊዜ እና ከሌሎች ሳብጀክቶች ጋር ኢንተግሬት አድርጎ ሳምቲንግ ሲያጠና የሚከተላቸው ዘዴዎች አሉ። የመጀመሪያው ዘዴ ቶፒካል ኦር ሲስተማቲካል አፕሮች ይባላል። ቶፒካል ወይም ሲስተማቲካል
አፕሮች ማለት ስለሆነ ነገር ብቻ ገንጥሎ ስለዛ ነገር ግሎባል አድርጎ ሲያጠና ማለት ነው። ስለምሳሌ ቶፒካል ፊልድ ስቴዲ ፓርቲኩላር ካቴጎሪ ኦፍ ፊኖሚና ስለሆነ ተፈጥሮ ብቻ ፓርቲኩላር አድርጎ ስፔሻላይዝ አድርጎ ሲያጠናልን ማለት ነው። ለምሳሌ ስለ ክላሜት ሊሆን ይችላል፣ ስለ አየር ጸባይ። ስለ አየር ጸባይ ስንል ስቴዲ አባውት ክላሜት ሲስተም፣ ስለ አየር ክላማቶሎጂ ስንል ስለ አየር ጸባይ የሚያጠላልን እና ለምሳሌ ስለ አየር ጸባይ ሲያጠና ስለ ኢትዮጵያ ብቻ ሳይሆን ኢትዮጵያ ላይ ስላለው ብቻ ሳይሆን ግሎባሊ ዓለም አቀፋዊ የአየር ጸባይ ምንድን ነው የሚለውን አንዱን ብቻ ክላማቶሎጂ የሚለውን ፊውቸር ብቻ አንስቶ የሚያጠናለን ከሆነ እየተከተለ ያለው አፕሮች ኦፍ ጂኦግራፊ ምን ይባላል? ሲስተማቲክ አፕሮች ይባላል። ደግሞ ጂኦሞርፎሎጂ የሚባለውን ለምሳሌ ጂኦሞርፎሎጂ የሚባለውን የሚያጠና ከሆነ ምንን ነው የሚያጠናልን? የመሬትን ውጫዊ ገጽታዎች እና ውጫዊ የመሬት ገጽታ አሁን ወዳለበት እንዴት መጣ የሚለውን ያጠናልናል። ምናልባት ኢኮኖሚክ ጂኦግራፊ የሚባለውን ሊያጠና ይችላል። ምን ማለት ነው? በመሬት ላይ ስላለው ኢኮኖሚክ ዛሬ ስላለው ኢኮኖሚያዊ ሂደቶች እንዴት ወደ ምድር እንደተሰራጩ የሚያጠናልን ነው። ስለዚህ ሀሳቡ ምንድን ነው? እዚህ ጋር ፓርቲኩላር ነው። ስለሆነ ነገር አንስቶ ገንጥሎ የሚያጠናልን ከሆነ እሱ የጂኦግራፊ ጥናት ዘዴ ምን ይባላል? ሲስተማቲክ አፕሮች ተብሎ ይጠራል ማለት ነው። ሁለተኛው ደግሞ ሪጅናል አፕሮች የሚባለው ሪጅናል አፕሮች ስቴዲ የሚያደርገው ከየሆነ ሪጅን ጋራ ነው እና የተለያየ ሪጅን እዚህ ጋር ለምሳሌ ስለ ኢትዮጵያም እያጠና ስለ ሱዳን፣ ስለ ኤርትራ፣ ስለተለያዩ ሀገራት ፓርት ስለተለያየ ነገር እያጠና ያን የተለያየ ነገር አንዱ ከሌላው ጋር እንዴት እንደሚያዝ እዚህ ጋር ስለ መሬት ገጽታ ካወራ እዚህ ጋርም ስለ መሬት ገጽታ አውርቶ አንዱ ከሌላው ጋር እንዴት ኢንተግሬት እያደረገ እንደሚሄድ የሚያጠናበት የጂኦግራፊ አፕሮች ምን ይባላል? ሪጅናል አፕሮች ተብሎ ይጠራል ማለት ነው። ለምሳሌ ኢት ፎከስ ኦን ኢትዮጵያን ኤንድ ሆርን ኦፍ አፍሪካ የኛ ኮርስ ዚስ ኮርስ እኛ አሁን እያጠናን ያለንበት ኮርሱ የተጻፈበት አፕሮቹ በምንዶ በሪጅናል አፕሮች ነው። ለምን አሁን እኛ ስለ ኢትዮጵያ እናጠናለን፣ ስለ ኤርትራ እናጠናለን፣ ስለ ሆርን ኦፍ አፍሪካ እናጠናለን። ስለሱ ብቻ ሳይሆን ሆርን ኦፍ አፍሪካ ላይ ያለው የመሬት ይዞታ የመሬት ይሄ አሁን ያለበት አቀማመጡ ከሌሎች ሀገራት ጋር እንዴት ተያያዙ የሚለውንም ስለምናጠና ይሄኛው እኛ የምናጠናው የተዘጋጀው በሪጅናል አፕሮች ነው ማለት ነው። ኢንተግሬትስ ማልቲፕል ኤሌመንትስ አሁን የተለያዩ ኤሌመንቶችን ኢንተግሬት ያደርጋል። ምን ማለት ነው? ለምሳሌ ክላማቶሎጂ ሊሆን ይችላል። ከላይ እንዳየነው ስለ ፖፑሌሽን እያጠና ይሆን ይችላል። ላንድ ፎርም እያጠና ይሆን ይችላል። እነዚህን ከተለያዩ ሪጅኖች እያጠና ኢንተግሬት እያደረገ የሚያጠና ነው። ያኛው ደግሞ ሲስተማቲካል ነው ያለነው ስለ የሆነ ቶፒክ ግሎባል አድርገው ሲያጠና፣ ሪጅናሉ ደግሞ በተለያዩ ሪጅኖች ውስጥ የተለያዩ ፓርቲኩላር እና መልቲፕል የሆኑ ነገሮችን ያጠናና አንዱን ከሌላው ጋር እያዛመደ የሚያጠና ነው። ጂኦግራፊ ውስጥ ማወቅ ያለብን 5 ነገሮች አሉ። እነዚህ 5 ነገሮች ላይ ነው ጂኦግራፊ ጥናት የሚያደርገው። አንደኛ ሎኬሽን ይባላል። ሎኬሽን ማለት is a particular place or position የሆነ ነገር ልዩ የሆነ ስፍራ ሎኬሽን ተብሎ ይጠራል። ሞስት ጂኦግራፈር ስቴዲ ቢጊን ዊዝ እና ብዙ ጊዜ ጂኦግራፈሮች ጥናትን ሁላ የሚጀምሩት ከሎኬሽን ነው። ምክንያቱም የአንድ ነገር ሎኬሽን ካላገኘ መገኛ ማለት ነው። መገኛውን ካላገኘ ስለዛ ነገር ማጥናት ስለማትጀምር ጂኦግራፊ ራሱ ጥናቱን የሚጀምረው ከሎኬሽን ነው ማለት ነው። እና ሎኬሽን በሁለት ይከፈል ይችላል። አንደኛ አብሶሊት ሎኬሽን ነው። አብሶሊት ሎኬሽን የምንለው ነገር ላቲቲዩድ እና ሎንጊቲዩድን ተጠቅመን ስለሆነ ነገር ኤግዛክት አድሬስ ስናገኝ ማለት ነው። አብሶሊት በምንልበት ጊዜ ላቲቲዩድ እና ሎንጊቲዩድ የምንለው ሀሳብ ከታች በጣም እንመለከታለን። ከታች በጣም ስለምንመለከት ዶንት ወር አብሶሊት የምንለው ግን ላቲቲዩድ እና ሎንጊቲዩድ የምንለውን ግሬድ ሪፈረንስ የምንለውን በመጠቀም ስለ አንድ ነገር ኤግዛክት ፖዚሽን ማወቅ ማለት ነው። ለምሳሌ ይሄ የዓለማችን ካርታ ቢሆን ይሄኛው
ግሪድ ሪፈረንስ ግራድ ፕራይም ብለን ምንጠራ ነው። ይሄኛው ደግሞ ኢኩዌተር ብለን ምንጠራው ነው። እና አሁን ለምሳሌ ኢትዮጵያ እዚህ ሰፈር የምትገኝ ከሆነ ከዚህኛው ከኢኩዌተር አንጻር ወደ ላይ በመሄድ በ3 ዲግሪ እንደምትገኝ፣ ከላይኛው ደግሞ በ15 ዲግሪ ላይ እንደምትገኝ፣ በዚህ ደግሞ በ3 ምናምን እያለን ዲግሪውን ኤግዛክት የምናገኝበት መንገድ ማለትም ምን ማለት ነው? ምንን ላቲቲዩድ እና ሎንጊቲዩድን። ላቲቲዩድ ማለት ይሄኛው መስመር ሆኖ ወደዚህ የሄዱ ግሎብ ላይ ያሉ መስመሮች ናቸው። ሎንጊቲዩድ ስንል ደግሞ እነዚህ መስመሮች ናቸውና እነዚህን ነገሮችን ተጠቅመን ላቲቲዩድ እና ሎንጊቲዩዶችን ተጠቅመን የአንድ ኤግዛክት ፖዚሽን እንዴት እናገኛለን የሚለውን የሚያጠናልን ነው ማለት ነው። አብሶሊት ሎኬሽን ስንል። ሪላቲቭ ሎኬሽን ደግሞ ስንል ምን ማለት ነው? አንድን ነገር ከሌሎች ጋራ እያነጻጽረን ስናይ፣ ለምሳሌ ከውሃ ጋራ እያነጻጽረን፣ ለምሳሌ ኢትዮጵያ ከኢንዲያን ኦሽን አንጻር በየት በኩል ነው የምትገኘው? በሰሜናዊው ከኢንዲያ ኦሽን አንጻር በሰሜናዊው ምስራቅ በኩል ነው የምትገኘው እያለን፣ ከላንድ አንጻር ከኤዥያ በደቡብ በኩል፣ ለኬንያ ደግሞ በሰሜን በኩል፣ ለሶማሊያ ደግሞ በስተምስራቅ በኩል፣ ለሱዳን ደግሞ በስተምዕራብ በኩል እያለን እንደዚህ አይነት እንትኖችን የምንሰጥ ከሆነ ከሌሎች ሀገራት ጋር እያነጻጽር የምንሰጥ ከሆነ ሪላቲቭ ሎኬሽን ይባላል። ስለ ኢትዮጵያ ኤግዛክት ሎኬሽን ከታች እንመለከታለን። ሌላኛው ደግሞ ፕሌስ ስለሚባለው ነው። ፕሌስ የሚባለው ነገር ምንን ነው? ፊዚካሊና ሁማኒ አስፔክት ኦር ፊውቸር ኦፍ ሎኬሽን። አንድ ፊዚካሊ ስለሆነው ነገር ተራራ ሊሆን ይችላል፣ ቅድም እንዳልኳቸው ሪፍት ቫሊ፣ ወንዞች፣ የተለያዩ ላንድስ ፎርሞች እና ሰዎች ስላደረጓቸው ነገሮች ሎኬሽኑን መገኘውን ሪፈር የሚያደርግልን ስም ተብሎ ይታወቃል። እና በስም ውስጥ 3 ማወቅ ያለብን ኤሌመንት አለ። አንደኛ ቶፖኔም ይባላል። ቶፖኔም ማለት የዛ ኤሪያ ስም ማለት ነው። ዘኔም ኦፍ ፕሌስ። ለምሳሌ አዲስ አበባ ስንል የሆነ ኤሪያ ስም ነው፣ ለዛ ሰፈር የተሰጠ ስም ነው። ሳይት ደግሞ የምንለው አለ። ኔም ውስጥ ማወቅ ያለብን ሁለተኛ ነገር 3 ነገር አለ ብለናል። አንደኛ ቶፖኖሚ ዘኔም ኦፍ ፕሌስ የዛ የቦታው ስምን ነው። ሳይት ስንል ደግሞ ዲስክራይብ ዘ ፊቸር ኦፍ ዘ ፕሌስ። ሳይት ስንል ምንድን ነው? የዛ ቦታ ልዩ የሆነውን ፊውቸሩን የሚያሳይ ነው። ለምሳሌ አዲስ አበባ ካለን የሚመጣለን ነገር አለ አይደለ? አዲስ አበባ ካለን ለምሳሌ ለፖለቲካና ለኢኮኖሚክ አክቲቪቲ ለኢትዮጵያ ሴንትራል ቦታ ነው እና እዛ ፊውቸሩ ምንድነው? የዛ ቦታ ፖለቲካል አክቲቪቲ እና ምንድነው? ኢኮኖሚካል አክቲቪቲ ነው። የዛ ቦታ ፊውቸሮችን የምንገልጽበት መንገድ ሳይት ይባላል። ሲቹዌሽን ደግሞ ስንል ኢንቫይሮንመንታል ኮንዲሽን ነው። ለምሳሌ የአዲስ አበባ የአየር ጸባዩን ሲቹዌሽን ብለን ልንገልጽ እንችላለን። 3ቱንም ማለት ነው። 3ቱም የምንላቸው እንግዲህ እነዚህ ናቸው። ኤች ፕሌስ ሃዝ ዩኒክ ካራክተር። እያንዳንዱ ቦታዎች አሁን ላይ ለምሳሌ ቦታ ስንል አዲስ አበባ ሊሆን ይችላል፣ ኢትዮጵያ ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ ኬንያ ዋቴቨር ሊሆን ይችላል። እያንዳንዱ ቦታዎች ማለት ነው ምን አላቸው? ዩኒክ የሆነ ልዩ የሆነ ካራክተር አላቸው። የኢትዮጵያ የመሬት ገጽታ፣ የአየር ጸባይ፣ የተራራው፣ የስምጥ ሸለቆው፣ የተለያዩ ላንድስ ፎርም ከሌላው ጋር የሚመሳሰል አይደለም። ዩኒክ የሆነ ካራክተር አላቸው እያንዳንዱ ቦታዎች። ላንድ ፎርም ሊሆን ይችላል፣ የምድር ገጽታ፣ የውሃ አይነቶች፣ የአፈር አይነት፣ የህዝብ ቁጥር፣ ስፋት፣ አይነት፣ ባህሉ፣ እነዚህ በተለያዩ ቦታዎች ላይ የሚገኙ ናቹራልና ሁማን የሆኑ ፊኖሜኖች ናቸው። እነዚህ ደግሞ ያን ቦታ ዩኒክ እንዲሆኑ ያደርጋቸዋል ማለት ነው። ሌላኛው ደግሞ ሁማን ኢንቫይሮንመንታል ኮንዲሽን ሁማን ኢንቫይሮንመንታል ኢንተራክሽን ምንል ነው። 5 አይቴምሶች አሉት ብለናል። ጂኦግራፊ አንደኛ ሎኬሽን አይተናል፣ ፕሌስን አይተናል። አሁን ደግሞ ሁማን ኤንድ ኢንቫይሮንመንታል ኢንተራክሽን ስንል ነው። ምን ማለት ነው? ኢንቫይሮንመንት የምንለው ቃል አለ። ኢንቫይሮንመንት የምንለው ምናልባት ስምጥ ሸለቆ፣ ተራራው፣ ንፋሱን፣ ወንዙን፣ ቮልካኒክ አክቲቪቲ፣ የተለያየ የመሬት ገጽታን ይይዝ ይችላል። ሁማን የሚባል አለ ሰው። ሁለቱም መካከል ስላላቸው
ኢንተሪያክሽን የሚያጠናልኝ ሁማን ኢንቫይሮንመንታል ኢንተሪያክሽን በሚባለው ስር ውስጥ ነው ጂኦግራፊ እነዚህን ነገሮችን የሚያየው። ሁማን ኮንስታንትሊ ኢንትራክት ዊዝ ናቹራል ኢንቫይሮንመንት፣ በተከታታይነት እንግዲህ ከጥንት ጀምሮ የሰው ልጅ ብቻውን እየኖረ የመጣ አይደለም፣ ከኢንቫይሮንመንቱ ጋር ነው። ኦክሲጂንን እየወሰደ በህይወት እየኖረ የመጣው ኦክሲጂን ያገኘው ከአትሞስፈሩ ነው። አትሞስፈሩ ነው አገኘ ማለት ኢንቫይሮንመንቱ ጋር ኢንተራክሽን አደረገ። ውሃን እየወሰደ መጥቷል። ውሃን የወሰደው ከሃይድሮስፐር ፓርት ነው። ምን ኢንተራክሽን እየፈጠረ ነው። በእንደዚህ አይነት ኬዝ ኢንተራክሽን እየፈጠረ የመጣ ነው የሰው ልጅ። ሶ ሁማን ግን ከሁማን ኢንቫይሮንመንት ኢንተራክሽን 3 አይነት ገጽታዎች አሉ። ሰው ልጅ ከኤሪያው ጋር ኢንተራክሽን ሲፈጥር በ3 አይነት መንገድ ነው። አንደኛ ዲፔንድ ሊሆን ይችላል። ዲፔንደንሲ ምን ማለት ነው? ሪፈር ቱ ሃው ቱ ሁማን ዲፔንድ ኦን ናቹራል ፎር ሊቪንግ። አንድ የሰው ልጅ በተፈጥሮ ላይ ናቹራል ላይ ጥገኛ ሆኖ የሚኖርበት የህይወት ስታይል ዲፔንደንሲ ይባላል። አዳፕቴሽን ማለት ደግሞ ሃው ሁማን ሞዲፋይ ዘምሰልፍ ኤንድ ቢሄቪየር ቱ ሊቭ ኢን ኒው ኢንቫይሮንመንት። ለምሳሌ የሰው ልጅ ከዚህ በፊት ተለማምዶ የማያውቅበት ኤሪያ ላይ በሚሄድበት ጊዜ ያን ኤሪያ ለመልመድ ሲል ራሱን ሞዲፋይ ሲያደርግ አዳፕቴሽን ይባላል። ይሄ ግን በኢንትራክሽን ውስጥ ነው ያለው። አዳፕቴሽን የሚኖረው ኢንትራክሽን ካለ ነው። ሞዲፊኬሽን ማለት ምን ማለት ነው? ያ ሁማን ቱ ኮንኩር ኦር ወርልድ ፎር ኮምፎርቴብል ሊቪንግ እና የሰው ልጅ ደግሞ ሞዲፋይ ሲያደርግ ኤሪያውን ለሱ የሚመች ወደሚመችበት ሁኔታ ሲያመጣ፣ አዳፕቴሽን ነገርየውን ሳይቀይር ሲለምድ ነው። ሞዲፊኬሽን ማለት ደግሞ ነገርየውን ቀይሮ ወደሚመቸው ኤሪያ ሲያመጣ ማለት ነው ኮምፎርቴብል ሊቪንግ የምንለው። ከዚህ በፊት ለምሳሌ ተራራ ያለበት ቦታ ላይ ለሰው ልጅ ምቹ ካልሆነ ያን ቦታ ንዶ ሜዳማ አድርጎ የተለያየ ምናልባት ቤት ሲሰራ ምን ሲያደርግ ሞዲፋይ እያደረገው ነው፣ ለራሱ እንዲመቸው እያደረገ ነው። ነገር ግን ከዚህ በፊት ብርድ ሰፈር ኖቶ የማያውቅ ሰው አሁን ደግሞ ብርድ ያለበት ሰፈር ላይ ሄዶ ብርድ መኖሩን ሳይቀይር ነገር ግን መኖር ከጀመረ አዳፕት እያደረገ ነው ማለት ነው። ዲፔንደንሲ ማለት ሳይቀይር ለዛ ነገር ጥገኛ ሆኖ ሲኖር ማለት ነው። ለብዙ ነገር ዲፔንደንሲ ነን በኢንቫይሮንመንታችን ላይ እኛ። ሙቭመንት የሚባለው ሌላኛው ቲምስ ኦፍ ጂኦግራፊ ነው። ሙቭመንት የምንለው ስለ የተለያዩ ነገሮች ሙቭመንትን ወይም ትራንስሎኬሽንን ከአንድ ቦታ ወደ ሌላ ቦታ የሚደረግን ሙቭመንት የሚያሳይ ነው። ምናልባት ሰው ከአንድ ቦታ ወደ ሌላ ማይግሬት ለማድረጉን ማይግሬት ማለት ስደትን ከአንድ ቦታ ወደ ሌላ ቦታ መሄድን ሊይዝ ይችላል። ስለ ንብረት ጉዞዎችን ይይዝ ይችላል። ስለ አይዲያ ራሱ እንትን ይባላል። ለምሳሌ ሶሻሊዝም የሚባለው አተሳሰብ ነበረ በደርግ ከመግባቱ በፊት በዊስተርን በዩሮፒያን ኤሪያ ውስጥና እሱን አይዲዮሎጂ ለምሳሌ የሆነ ታይም ላይ ደርግ የሚባሉ ሀሳብ ወስዶ ነበር አይደለ? ያ ሀሳብ ሶሻሊዝም የሚባለውን ሀሳብ ከየት ነው የወሰደው? ከዩሮፕ ነው። ስለዚህ አይዲያ ራሱ ሙቭ ያደርጋል። ከዛ ሀገር ወደ እኛ ሀገር ሙቭ አድርጎ ነው የመጣው እና ፊዚካል ሙቭመንት የምንለው ይሄ ሰው ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ፊዚካል ሙቭመንት የምንለው ሰዎች የተለያዩ ቦታዎችን ሀቢት እንዲለምዱ ያደርጋቸዋል። ቀዝቃዛ ቦታ የሚኖረው ሰው ወደ ሞቃታማ ቦታ መሄዱ ሞቃታማ ቦታውንም ሀቢት እንዲያደርግ ያደርጋቸዋል። ትራንስፖርት ኦር ጉድ የምንለው ነገር ግን ይሄ ንብረቶችን አንድ ንብረትን ወደ ሌላ ንብረት እዛ ያለውን ወደዚህ ማምጣችን ይሄ የጉድ ትራንስፖርቴሽን ምን ያደርግልናል? በዓለም አቀፍ ላይ ያሉ ቦታዎችን ኮኔክት እንድንደራረግ አንዱ ሰው ከሌላው ሰው ጋራ ኮኔክሽን መፍጠርን ይፈጥርልናል ማለት ነው ጥቅሙ። እና ግን ይሄ የሀሳብ ትራንስፖርቴሽኑ ሲቪላይዜሽን ያመጣልናል ማለት ነው። የሆነ ጊዜ የቤት አሰራር አያውቅም ነበረ፣ ከዩሮፕ ወሰድን። የሆነ ጊዜ የሆነ ነገር አናውቅም ነበረ፣ የምን ሀሳብን ወሰድ እንዴት ሞዲፋይ እንደሚደረግ እና ይሄኛው ደግሞ ለሀገሪቷ እድገት ወሳኝ ጉዳይ ነው ማለት ነው።
ሌላኛው ደግሞ አምስተኛው ቲምስ የሚባለው ሪጅን ነው። ሪጅን የሚባለው ደግሞ የሆነ ጂኦግራፊካል ኤሪያ ሲሆን ይሄ ጂኦግራፊካል ኤሪያ ደግሞ ልዩ የሆነ ባህሪ አለው። ከሌሎች ኤሪያዎች በጣም ልዩ የሚያደርግ ነገር አለው ማለት ነው። በጣም ከሌሎች ኤሪያዎች ልዩ የሚያደርግ ነገር ያለው ኤሪያ ምን ይባላል? ሪጅን ይባላል። 3 አይነት ሪጅን አለ። ፎርማል ሪጅን የሚባለው አለ። ፎርማል ሪጅን ማለት ምን ማለት መሰላችሁ? ሆሞጂኒቲ ተመሳሳይነት የሆነ የተፈጥሮ ተመሳሳይነት ያለበት ኤሪያ ፎርማል ሪጅን ይባላል። ያ የተፈጥሮ ተመሳሳይነት ምናልባት የአፈር ተመሳሳይነት፣ ተመሳሳይ ቴምፕሬቸር ያለበት፣ ተመሳሳይ የዝናብ አይነት ያለበት፣ ቋንቋ ያለበትና ሃይማኖትና የኢኮኖሚ ሰዎች ለመኖር የሚጠቀሙበት የንግድ ገበያ ስርዓት ተመሳሳይ ያለበት ኤሪያዎች ምን ተብሎ ይጠራሉ? ፎርማል ሪጅን ተብሎ ይጠራል። ሌላኛው ደግሞ ፋንክሽናል ኦር ኖዳል ሪጅን የምንለው ነው። ይሄ ደግሞ ፋንክሽናሊ ኢንተር ሪሌሽንሺፕ ነው። እዚህ ጋር ፋንክሽናል ያልነው አለ ከላይ በኩል ማለቴ ፋንክሽናል የምንለው ፋንክሽናል ኢንተር ሪሌሽንሺፕ የምንለው ይሄ ከላይ የገለጽነው ፎርማል ሪጅን የምንለው አለ። ፎርማል ሪጅን ማለት ተመሳሳይ ባህል፣ ተመሳሳይ ቴምፕሬቸር፣ ተመሳሳይ ቋንቋ፣ የተፈጥሮ ተመሳሳይ ነገር ያላቸው ነገሮች ተሰብስበው የሚኖሩበት ኤሪያን ሪጅን ነው ብለናል። የተለያዩ እንደዚህ አይነት ተመሳሳይ ነገሮች ደግሞ አንድ ላይ አቅፎ የሚይዝ ኢንተር ሪሌሽንሺፕ የምንለው ፋንክሽናል ሪጅን ነው ማለት ነው። ፋንክሽናል ሪጅን እነዚህም በሙሉ አካቶ የሚይዝ ነው። ለምሳሌ ደቡብ ላይ ለምሳሌ አንድ የሲዳማን ህዝብ እንደ ምሳሌ ብንወስድ የሆነ ባህል አለ፣ የሆነ ባህል አላቸው፣ ቋንቋ አላቸው፣ እንትን አላቸው። በላይ በኩል ሄደን ደግሞ የአማራን ብንወስድ የሆነ ቋንቋ አለ፣ ባህል አለ፣ ካልቸር አለ፣ ኢኮኖሚክ አክቲቪቲ አለ። ከኦሮሞም እንደዛ ያለን ከሁሉም ብሔሮች ኢትዮጵያ ላይ ካሉ ብሔሮች ከሁሉም ብንወስድ ሁላቸውንም አንድ ላይ አድርጎ የሚይዘው ሪጅን አዲስ አበባ ላይ ይገኛል። ኦልሞስት እንደዚህ አይነት ሪጅን ምን ይባላል? ፋንክሽናል ሪጅን ተብሎ ይጠራል። ፐርሰፕቹዋል ሪጅን የሚባለው ደግሞ በሀሳባችን ያለ ኤሪያዎች ናቸው። ለምሳሌ ፒያሳ ስንል ቶሎ የሚመጣልን የአዲስ አበባ መካከለኛ ሰፈር መሆኑ ነው አይደለ? እንደዚህ በሀሳባችን ይሆናል ብለን ምንጠብቃቸው ሪጅኖች ፐርሰፕቹዋል ይባላል። ፐርሰፕቹዋል ሲባል ሀሳባዊ ማለት ነው እሱ ራሱ። አሁን ቀጥለን ደግሞ ሎኬሽን፣ ሼፕ እና ሳይዝ ኦፍ ኢትዮጵያ እናያለን። ሎኬሽን የኢትዮጵያ መገኛ ቅርጿና ሳይዟ እና ያን ነገር እስቲ ከመመልከት በፊት ስለ ሆርን ኦፍ አፍሪካ እንመለከት። ሆርን ኦፍ አፍሪካ በአፍሪካ በኢስተርን በኩል የሚገኝ ነው። ለምሳሌ ካርታ ብዙ መሳል አልችልም፣ ግን አሁን ለምሳሌ ይሄን ለምሳሌ ወይ የአፍሪካ ካርታ ነው ብትሉ የአፍሪካ ካርታ ነው ብትሉ ኢስተርን አፍሪካ ሆርን ኦፍ አፍሪካ ኢስተርን አፍሪካ በዚህ በኩል የሚገኙ የቀንድ ሀገራት የሚባሉት እዚች ጋር ፓርት ላይ የምትገኝ ናት ማለት ነው። ቀንድ ናት። እንደ ቀንድ አድርገን የምንወስዳት እንደ ቀንድ ሀገራት አድርገን የምንወስደው እዚህ ኤሪያ ላይ ያሉ ናቸው ማለት ነው። ኢት ኢዝ ናሮ ቲፕ ፕሮቴክቲንግ ኢንቱ ኖርዘርን ኢንዲያን ኦሽን እና አሁን ለምሳሌ እዚህ ሰፈር ላይ ኢንዲያን ኦሽን አለ። ይሄ የአፍሪካ ካርታ ሲሆን እዚህ ሰፈር ላይ ኢንዲያን ኦሽን አለ። ለኢንዲያን ኦሽን ምናምን ገባ ያለው ፓርት እቺ ገባ ያለችው ፓርት ማለት ነው ምን ተብላ ነው የምትታወቀው? ለኢንዲያን ኦሽን ገባ ያለችው ሆርን ኦፍ አፍሪካ በመባል ትታወቃለች ማለት ነው። ኢት ኢዝ ኢስተር ሞስት ኤክስቴንሽን ኦፍ አፍሪካን ላንድ በአፍሪካ ሀገራት ላይ በጣም ኤክስትሪምሊ ኤክስቴንድ የተለጠጠው ፓርት ነው። እንግዲህ እቺኛዋ ፓርት ማለት ነው። እቺኛዋ የተለጠጠው ፓርት ናት ሆርን ኦፍ አፍሪካ ብለን ምንጠራት እና እዚህ ጋር ደግሞ ይሄኛው የተለጠጠው ኤሪያ አለ አይደል? የቀንዱ ኤሪያ ለጅቡቲ፣ ለኤርትራ፣ ለኢትዮጵያ እና ለሶማሊያ ቤቷ ነው። ሆርን ኦፍ አፍሪካ ናቸው። እነዚህ ሆርን ኦፍ አፍሪካ የሚባሉ ናቸው። እነዚህ ካንትሪዎች ሀገራት ደግሞ የጋራ ባህርን ባህላቸውን ምን አድርገዋል? ኮመንሊ ሼር አድርገዋል። አንዱ ለሌላው ተቀባብሏል። የተለያየ ልዩነት ቢኖር እንኳን የተለያየ ግንን ምንን ባህልን አንዱ ከሌላው ጋር ሼር አድርጓል ማለት ነው። ኢትዮጵያ ከነዚህ ውስጥ ትልቋ ሀገር ናት። ጅቡቲ ግን ትንሿ ሀገር ናት ማለት ነው። አሁን እስቲ ወደ ሀሳባችን እንመለስ። የኢትዮጵያ ሎኬሽን ማየት ነው የኛ ሀሳብ። የኢትዮጵያ ሎኬሽን በምናይበት ጊዜ በሁለት መንገድ ልናየው እንችላለን።
አንደኛ አስትሮኖሚካል ሎኬሽን፣ ሁለተኛ ሪላቲቭ ሎኬሽን። ከላይ ስለ ሪላቲቭ ሎኬሽን ስናይ ስለ ቲምስ ኦፍ ጂኦግራፊ ስንመለከት የነበራቸው 5 ቲምሶች አሉ። ከነዛ ቲምሶች መካከል አንዱ ሎኬሽን ነበር። ሎኬሽን በሁለት ከፍለን ነበር፣ አብሶሊት ሎኬሽን እና ሪሌቲቭ ሎኬሽን ብለናል። ኢትዮጵያን ሎኬሽን ደግሞ ለማወቅ የምንጠቀለው አሁን ሪላቲቭ ሎኬሽን እና አስትሮኖሚካል ሎኬሽን ወይም ይሄ አስትሮኖሚካል ሎኬሽን በሌላ ስሙ ምን ተብሎ ነው የሚጠራው? አብሶሊት ሎኬሽን ተብሎ የሚጠራ ነው ማለት ነው። አስትሮኖሚካል ሎኬሽን ምን ማለት መሰላችሁ? ሀሳቡ እዚህ ጋር ስለ ኢትዮጵያ አስትሮኖሚካል ሎኬሽን ብቻ ነው ሀሳቡ የተቀመጠው። ግን ሀሳቡ ልንገራችሁ። ይሄ ለምሳሌ ኦኬ እንትኑን ከለሩን ልቀይር መሰለኝ። ኦኬ ቀይ ሊሆን አሁን ይሄ የኢትዮጵያ የዓለማችን ካርታ ነው ብትሉ እዚህ ጋር ሀሳባዊ ላይን አለ። ዓለምን ወደ ምስራቅና ወደ ዌስተርን እና ወደ ኢስተርን የከፈለው ተብሎ የሚታሰበው ይሄ ምን ተብሎ ይጠራል? ግራይድ ፕራይም ተብሎ የሚጠራው ማለት ነው። ይሄኛው ደግሞ ኢኩዌተር የሚባለው ኤርዝን ወዴት ወደ ኖርዝ እና ወደ ሳውዝ የከፈለው ነው። እና አሁን ይሄኛው ላይን ደግሞ ይሄኛው እነዚህ ላይኖችን ምናምን ተጠቅመን የምናውቅበት መንገዱ አስትሮኖሚካል ሎኬሽን ይባላል ማለት ነው። 0 ዲግሪ የሚጀምረው ከኢኩዌተር ነው። ከኢኩዌተር ነው ለየትኛው ኖርዙን ፓርት እና ኖርዙን ፓርት እና ሳውዙን ፓርት ለመለካት የምንጀምረው 0 ይሄኛው ነው። ኢስተርን ፓርቱን ግን ይሄ ዌስተርን ፓርቱን ለመለካት የምንጀምረው ይሄኛውን ነው። እና እነዚህን ዌዎችን እየተጠቀምን የምናጠናበት መንገድ ነው አስትሮኖሚካል ሎኬሽን የሚባለው። ዩዝ ላይን ኦፍ ላቲቲዩድ ኤንድ ሎንጊቲዩድ። ላቲቲዩድ የምንላቸው ይሄ ግሎብ እንደዚህ ቢሆን ወደዚህ የሄዱ መስመሮች ናቸው። ሎንጊቲዩድ የምንላቸው ደግሞ እንደዚህ ወደዚህ ምናምን የሄዱ ላይኖች አሉ። እነሱን ተጠቅመን የምናውቅበት መንገዱ ነው እንግዲህ ላቲቲዩድ እና ሎንጊቲዩድ የምንለው። ኢት ኦልሶ ኮልድ አብሶሊት ኦር ማቴማቲካል። ማቴማቲካል ሎኬሽን አብሶሊት ሎኬሽን ልንችላለን፣ ግን አስትሮኖሚካል ሎኬሽኑ ስሙ። ኢትዮጵያ ግን ይሄ በውሃ የተከበበች አይደለም፣ ላንድ ሎክድ ናት፣ በመሬት የተከበበች ናት። እና በኖርዝ በኩል ደግሞ ኢትዮጵያ ኖርዘር ፓርቱ 3 ዲግሪ ነው። በ3 ዲግሪ እና በ15 ዲግሪ ላቲቲዩድ ውስጥ የምትገኝ ናት። ላቲቲዩድ ውስጥ የምትገኝ ናት። ምን ማለት መሰላችሁ? ይሄ ዓለም ቢሆን እንደዚህ ቢሆን እንግዲህ ኖርዙ የሚጀምረው ከዚህ ነው ብንል እዚህ ጋር 3 ዲግሪ ነው ብንል እዚህ 15 ዲግሪ ነው ብንል በ15 እና በ3 ዲግሪ መካከል የምትገኝ ናት። በዚህ ላይን መካከል የምትገኝ ናት እንደማለት ነው በኮኦርዲኔት ሲስተም ውስጥ ስንመለከት ማለት ነው። ሙያሌ ከታች ሙያሌ የምንለው 3 ዲግሪው ነው። ከታች ያለው 3 ዲግሪው ማለት ነው። ከላይ ደግሞ ያለው የትግሬው ፓርት ደግሞ 15 ዲግሪ ነው። እንደዚህ ቢሆን ምን ማለት ነው? እቺ ኢትዮጵያ ናት ብላችሁ ብትወስዱ ይሄኛው የታችኛው ፓርት ሞያሌ ፓርት የምንለው ስንት ዲግሪ ነው? 3 ዲግሪ። የላይኛው ፓርት ደግሞ ስንት ዲግሪ ነው? 15 ዲግሪ። እዚህ ጋር ደግሞ ሎንጊቲዩድ ራን ፍሮም ከምስራቅ ወደ ምዕራብ የሄደው ደግሞ ከምስራቅ ወደ ምዕራብ የሄደው ኤኮፖ የሚባለው ላይ እሺ ስንት ነው? 33 ዲግሪ። ኦጋዴ ላይ ደግሞ ስንት ነው? 48 ዲግሪ። አሁን በቀላሉ ልንገራችሁ በጣም እንዲገባችሁ ማለት ነው። ይሄኛውን ወርልድ ማፕ ነው ብላችሁ ብትወስዱ ይሄኛው ኢኩዌተር ነው። ይሄኛው ደግሞ ግሪድ ፕራይም ነው ብላችሁ ብትወስዱ እዚህ ሰፈር ነው ኢትዮጵያ ያለች ምናምን ብላችሁ ብታስቡ ናቸው። እዚህ ሰፈርም ናት። 3 ዲግሪ እያለን እየጠራን ኖርዙም 3 ዲግሪ ነው አለን። በላይም 3 ዲግሪ ነው ስንል እዚህ ጋር ነው 3 ዲግሪ። የታችኛው ፓርት ይሄኛውን ነው፣ የላይኛው ፓርት ይሄኛውን ነው። ከምስራቅ ደግሞ ወደ ምዕራብ ሲወስድን ደግሞ እዚህ ጋር ስንት ነው? 33 ዲግሪ። እዚህ ደግሞ 43 ዲግሪ። አሁን ኤግዛክት ሎኬሽኑን አወቀን ማለት ነው። እንደዚህ አይነት መንገዱ አስትሮኖሚካል ሎኬሽን ይባላል ማለት ነው።
እሺ ስለዚህ ከ3 እስከ 15 ዲግሪ የሚይዘውን ይይዝልናል በኖርዝ ላቲቲዩድ በኩል። ይሄ 3 ዲግሪው በሞያሌ የሚጀምር ነው። በትግሪያ ደግሞ በባዴማ በኩል የሚያልቅ ነው። ላቲቲዩድ የምንለው ደግሞ ከ33 ዲግሪ እስከ 48 ዲግሪ ከምስራቅ ወደ ምዕራብ የሚይዘው ሲሆን አኮፖ በሚባለው ነው 33 ዲግሪው የሚጀምረው። ኦጋዴ በሚባለው በጅቡቲ በኩል ነው 48 ዲግሪው የሚያልቀው ማለት ነው። እና ላቲቲዩድ ኤክስቴንሽኑ 15 ዲግሪ ነው። ሎንጊቲዩዱ ስንት ነው? ኤክስቴንሽን 15 ዲግሪ ነው። ከዚህ ከ15ቱ 3ቱን ብትቀንስ ስንቱ ነው የሚቀርልን? 12ቱ። ይሄ ነው የሚቀርልን ማለት ነው። ስለዚህ አሁን የኢትዮጵያ ሰፊ ፓርቱ የትኛው ነው? ሎንጊቱድናል ኤክስቴንሽኑ ነው ማለት ነው። ይሄ ላቲቲዩድ ኤክስቴንሽን የምንለው ሜክ ኤ ካውንትሪ ኤክስፒሪየንስ ትሮፒካል ክላይሜት በላቲቲዩድ ኤክስፔንሽን ምክንያት የተነሳ ማለትም እዚህኛው ኤሪያ ላይ እዚህ በሚገኘው ኤሪያ ከመኖሯ የተነሳ ይሄ ምንድነው ኢኩዌተር ላይ ያለውን የሙቀት የቴምፕሬቸሩን አይነት ኤክስፒሪየንስ እንድታደርግ አድርጓታል ኢትዮጵያ ማለት ነው። ኤክስፒሪየንስ እንድታደርግ አድርጓታል። ሎንጊቲዩድናል ደግሞ ላቲቲዩድናሉ እሱን ኤክስፒሪየንስ እንድታደርግ ትሮፒካል ክላይሜት ላይ ያለውን ሙቀት ኤክስፒሪየንስ እንድታደርግ አድርጓታል። ላቲቲዩድናል ኤክስቴንሽን የምንለው ደግሞ በኢትዮጵያ ላይ በምስራቅ እስከ ምዕራብ ባለው ክፍል ውስጥ ላይ የአንድ ሰዓት ልዩነት ክፍተት እንዲፈጠር አድርጓል ማለት ነው። ሎንጊቲዩዱ የጊዜ ክፍተትን አምጥቷል። ላቲቲዩዱ ደግሞ ለኢትዮጵያ ለክላይሜት አይነቷ ትሮፒካል ክላይሜት እንዲኖር የአየር ጸባዩ ትሮፒካል ክላይሜት እንዲሆን አድርጓታል ማለት ነው። ሌላኛው ደግሞ ሪላቲቭ ሎኬሽን ነው። በሪላቲቭ ሎኬሽን እንመለከት እስቲ ስለ ኢትዮጵያ። ሪላቲቭ ሎኬሽን ማለት አንጻራዊ ቦታ ነው። አንጻራዊ ቦታን ስናይ በሁለት መንገድ ነው። አንደኛ በመሬት እያነጻጽርን፣ ሁለተኛ በውሃ። በመሬት ስናነጻጽር ኢትዮጵያ ኢዝ ሆርን ኦፍ አፍሪካ፣ ኢትዮጵያ የአፍሪካ ቀንድ ሀገር ናት። ሱዳን ደግሞ ለኢትዮጵያ ቤት በኩል ነው የምትገኘው፣ በዌስት በኩል ነው የምትገኘው ማለት ነው። ለምሳሌ ይሄ ኢትዮጵያ ቢሆን ሱዳን ቤት በኩል ነው የምትገኘው። ይሄኛውን ደግሞ እንደ ኮኦርዲኔት ነው አድርጋችሁ ብትወስዱ ሱዳን ቤት በኩል ነው የምትገኘው፣ እዚህኛው ኤሪያ ላይ ነው የምትገኘው ማለት ነው። ሱዳን ኖርዝ ዌስት እና ዌስት በኩል ነው የምትገኘው፣ እዚህ ጋር ነው የምትገኘው። ከዛ ሳውዝ ሱዳን ላይ ቱ ሳውዝ ዌስት በዚህ በኩል ነው ሳውዝ ሱዳን የምትገኘው ለኢትዮጵያ። ይሄኛውን ኖርዝ ነው ብላችሁ ሰዱ፣ ይሄኛውን ደግሞ ሳውዝ ነው፣ ይሄን ደግሞ ኢስት ነው፣ ይሄኛውን ዌስት ነው ብላችሁ ብትወስዱ ማለት ነው። እሺ ጅቡቲ በኢስት በኩል ነው፣ እዚህ አካባቢ ላይ ነው ጅቡቲ የምትገኘው። ሶማሊያ ላይቱ ኢስት ኤንድ ሳውዝ ኢስት እዚህኛው ኤሪያ ላይ ነው ሶማሊያ የምትገኘው። ኤርትራ በኖርዝ በኩልና በኖርዝ ኢስት በኩል እዚህ አካባቢ ላይ ነው ኤርትራ የምትገኘው፣ እዚህ አካባቢ ላይ ማለት ነው። እና ይሄ ደግሞ ከምን አንጻር ነው አሁን የሰጠነው? ከላንድ ማስ አንጻር ስለ ኢትዮጵያ ሎኬሽን ሰጠን ማለት ነው። ልድገማችሁ ከፈለጋችሁ። ይሄ የኢትዮጵያ ካርታ ቢሆን ለኢትዮጵያ በኢስት በኩል ጅቡቲ ነው የምትገኘው፣ በኖርዝ በኩል ኤርትራ ነው የሚገኘው፣ በዌስት በኩል ሱዳን ነው የሚገኘው፣ በዌስት ሳውዝ በኩል ሳውዝ ሱዳን ነው የሚገኘው። በሳውዝ ዌስት በኩል ሱዳን ነው የሚገኘው። በታች ደግሞ ኮምፕሊትሊ በሳውዝ በኩል ደግሞ ኬንያ ነው የሚገኘው ማለት ነው። ማፑን ማየት ትችላላችሁ። ኢትዮጵያን ማፕ ሞጁል ላይ አለላችሁ። ከወተር ቦዲ አንጻር ስንመለከት ኢትዮጵያ ከአረቢያን ፔንሱሌም ደግሞ በሳውዝ በኩል ነው የምትገኘው። ከአረብ ሀገራት አንጻር በደቡብ በኩል ነው የምትገኘው። ከዛስ ለኤርትራም ማለት ለዩሮፕም በደቡብ በኩል ነው የምትገኘው። ለኢንዲያ ኦሸን ደግሞ በዌስት ኖርዝ በኩል ነው የምትገኘው። የናይል ተፋሰስ ሀገራት ናት ማለት ነው። ይሄ ደግሞ ምንን የሚያክል ምልክት ነው? ወተር ቦዲን የሚያለ ምልክት ነው።
ኢትዮጵያ እዚህ ኤሪያ ላይ በመገኘቷ የተነሳ ያጋጠማት ነገሮች እዚህ ቦታ በመገኘቷ የተነሳ ከክላይሜት አንጻር እንግዲህ የምትገኘው በ3 ዲግሪ ኖርዝ እና በ15 ዲግሪ ኖርዝ በሰሜን በኩል በመገኘቷ የተነሳ ኢኩዌተር ላይ እና ትሮፒክ ኦፍ ካንሰር ላይ ያለውን የአየር ጸባይን ኤክስፒሪየንስ እንድታደርግ አድርጓታል ማለት ነው። ትሮፒካል ክላይሜት እንዲኖር አድርጓታል በአልቲቲዩድ ምክንያት የተነሳ ማለት ነው። እና እሱ ብቻ ሳይሆን የአየር ጸባይዋ በዚህ ብቻ አፌክት የተደረገ ሳይሆን ኦሽኖች አሏት። የተለያዩ ሀገራት ላንድ ማስ ኢሮፕ ሀገራት አላት። እነዚህ ደግሞ የኢትዮጵያን የአየር ጸባይ ለምሳሌ ከኢንዲያን ኦሽን የሚመጡ ንፋሶች፣ አትላንቲክ የሚመጡ ንፋሶች፣ ከአፍሪካ ሀገራት የሚመጡና ከመካከለኛው ምስራቅ የሚመጡ የአየር ጸባይ የኢትዮጵያን የአየር ጸባይን አፌክት አድርጓል። ስለዚህ ክላይሜት ሃዝ ኢምፕሊኬሽን ኦን ዘ ሎኬሽን ኦፍ ኢትዮጵያ ብለን መውሰድ እንችላለን ማለት ነው። ሌላኛው ደግሞ ሶሾ ካልቸር ከካልቸራችን አንጻር እዚህ በመገኘታችን ምን ሆነን አንደኛ በሚድል ኢስት በመካከለኛው ምስራቅ ላይ ነው የምንገኘው። ይሄ ደግሞ የተለያዩ ሃይማኖት መገኛ ነው። ክርስቲያን ከዚህ ነው የተገኘው። እስልምና ጁዲዝም የሚባለው የተለያዩ ቋንቋችን ሁላ ከሄብሪውስ ጋራ ምናምን ይመሳሰላል። እንደዚህ አይነት የካልቸር እና የቋንቋ የሃይማኖት ላይ በእኛ ላይ ተጽዕኖ አላቸው እዚህ ከመገኘታችን የተነሳ ማለት ነው። ሌላኛው ፖለቲካል ሪሌሽን ላይ ኢትዮጵያ ሃዝ ኢንፍሉዌንሰር ሴቨራል የኢትዮጵያ ታሪክ እዚህ ኤሪያ ከመገኘቷ የተነሳ በጣም በብዙ አፌክትድ ሆኗል። ለምሳሌ ጂኦግራፊካሊ ኮንሲደሬሽን ኦፍ ሱፐር ፓወር ጂኦግራፊ ከሰጣት ኦፖርቹኒቲ አንጻር ለቀይ ባህር እንኳን የበላይነት የነበራት ሀገር ነበረች። እሱ ብቻ ሳይሆን ከፖለቲካል አንጻር የመካከለኛውን ምስራቅ አፍሪካ ፓራዳይም ሀሳቦችን ሁላ ትከተል ነበረ። ምንዋን ሀገሯን ለመምራት ፖለቲካ ሲስተሟ ከመካከለኛው ምስራቅ አፍሪካ ራሱ የመጣ ነው ማለት ነው። ኢትዮጵያ ፌስድ የተለያየ ብዙ ጊዜ የውጭ እንትኖች መጥቷታል፣ ፋሽስቶች መጥቷል ሊወሯት ማለት ነው እንደ ኢጣሊያ ያሉት። ነገር ግን ኢትዮጵያ ሁሉንም ምን አድርጋለች ይላል አሸንፋለች ይላል። እስከ ዛሬ ደግሞ ዶሚኔትድ ያልሆነች ናት። ስለዚህ እዚህ ሰፈር መገኘቷ ራሱ ከውጭ ጋር ላላት ፖለቲካሊ ሪሌሽን ትልቅ አፌክት አለው ማለት ነው። እና ሳይዝ ኦፍ ኢትዮጵያ የኢትዮጵያን ሳይዝ ስንመለከት አሁን ደግሞ ኢትዮጵያ በኤሪያ አንጻር 1,100,000 ስኩዌር ኪሎ ሜትር ነው። በአፍሪካ 8ኛ፣ በዓለም ደግሞ 25ኛ ናት። ደግሞ 1639 ኪሎ ሜትር ፍሮም ኢስት ቱ ዌስት ነው። ከዛስ ነገር ግን 1577 ነው ከኖርዝ እስከ ሳውት። ስለዚህ የቅድሙን አያቸዋ 15 ዲግሪው የነበረው ሞር እዚህ ጋር ነው ማለት ነው። ከኢስት ወደ ዌስት የሄደው ነበር እና 0.7% የሀገራችን ከቨር የተደረገው በውሃ ነው ማለት ነው። እና ሳይዝ ደግሞ አፌክት ያደርጋል። ጥቅም አለ። ሀገራችን የሚያክል ትልቅ ኤሪያ መኖርና አለመኖሩ አፌክት ያደርጋል ወይ ስናይ አድቫንቴጅ ምን አለው? እስቲ አድቫንቴጅ አሁን ትልቅ ኤሪያ መኖራችን ለኛ ምን ጥቅም አለው? አንደኛው ብዙ አይነት የተለያየ የአግሪካልቸር አክቲቪቲዎች እና ኤሪያዎች አሉ። የተለያየ የግብርና አይነቶች እንዲኖሩ አድርጎናል። ብዙ መሬት ስላለም ማለት ነው። የተለያየ ናቹራል የተፈጥሮ ሀብቶች እንዲኖሩ አድርገውናል። የተለያየ የእርሻ መሬት እንዲኖሩ አድርጎናል እና ብዙ ህዝብ ቢኖረን ደግሞ ያም ብዙን ህዝብ የምናስተዳድርበት ኤሪያ እንዲኖረን አድርጎናል እና ደግሞ ለብዙ ለተለያየ ካልቸር ባህል ባለቤት እንድንሆን አድርጎናል። ጥቅምም ዲስአድቫንቴጅም አለው። አንድ ሀገር ሲበዛ ዲስአድቫንቴጅ አለው። ለምሳሌ ብዙ ኢንፍራስትራክቸር ብዙ ግንባታዎችን ለማካሄድ ካፒታል ያስፈልጋል። ይሄ ነገር ቻሌንጅ ይሆነልናል። ብዙ ወታደር ያስፈልጋል እቺ ምድር ለማስጠበቅ። አድሚኒስትሬቲቭ አንድ መሪ በጣም አድሚኒስትሬት እንዲያደርግ ሰፋ ካለውላ ሊከብደው ይችላል። አድሚኒስትሬሽን ዲፊካልቲ ሊፈጠር ይችላል እና
ሜክ ሶሺዮ ኢኮኖሚ ኢንቴግሬሽን ኮምፕሌክስ አንድ ሀገር ሰፊ ከሆነች የአንደኛው ፓርት ከሌላኛው ፓርት እንኳን ለመገናኘት ሰፊ ከመሆኑ የተነሳ ኮምፕሌክስ ይሆንብናል ማለት ነው። የኢትዮጵያ አሁን ደግሞ የኢትዮጵያ ብቻ ሳይሆን የሀገራትን ሼፕ እንመለከት። እሺ የተለያዩ ሀገራት የተለያዩ ሼፖች አሉት። 5 አይነት ሼፖች አሉ። አንደኛ ኮምፓክት ሼፕ የምንል ነው። ለምሳሌ እንደ ፖላንድ አይነት ኮምፓክት ሼፕ ምን ማለት መሰላችሁ? ለምሳሌ እቺ ሀገር እንደዚህ አይነት ወደ ሰርክልነት የተጠጋ አይነት ካርታ ሲኖራት፣ ኤግዛክት ሰርክል ሳይሆን ወደ ሰርክልነት የተጠጋ ምን ካርታ ሲኖራት አንድ ሀገር ምንድናት ይባላል? ኮምፓክት ይባላል። ፍራግመንትድ ማለት ደግሞ እቺ ለምሳሌ የሆነች ሀገር በውሃና ወይ በሌሎች ሀገራት መሃል ላይ የገቧት በተለያየ ቦታ ምናምን ተሰነጣጥቃ፣ ለምሳሌ እቺ አንድ ሀገር ናት ብንል የዚች ሀገር እንትኗ እዚህ አንዳንድ ቦታ እዚህ ውሃ፣ እዚህ ሀገር፣ እዚህ ውሃ፣ እዚህ ሀገር፣ እዚህ ሌላ ሀገር፣ ግን እሷ አንድ ሀገር ሆና ማለት ነው። እንደዚህ የተለያዩ ቦታ ተገነጣጥላ ያላት የሀገር የመሬት አቀማመጥ ፍራግመንትድ ይባላል። ምሳሌው ደግሞ ፊሊፒያን ማየት እንችላለን። ስታዩ እንዴት ነው? ልክ በኦሸኑ ላይ እንደዚህ አይነት ነው የሀገር እንትኑ ያለው። ትንሽ ቦታ መሬት አለ፣ ትንሽ ቦታ መሀል ላይ ውሃ እንደዚህ ፍራግመንትድ የሆነ አይነት ናት ማለት ነው። እንደተረዳችሁ ተስፋ አደርጋለሁ። ኤሎንጌትድ ማለት ቺል ናት። ኤሎንጌትድ ማለት በጣም የሆነች ሀገር ትንሽ ቀጫጫ ብቻ ሆና ስትኖር እንትን ስትሆን ማለት ነው። ለምሳሌ ይሄ የኛ አይጉር ነው ብንል እንደዚህ አይነት ሀገር ብትገኝ በጣም ቀጫጫ ብቻ ሆና ነገር ግን ረዥም የሆነች፣ ለምሳሌ ቺሊ የምትባለው በሳውዝ አሜሪካ ላይ ማግኘት ትችላላችሁ። የሳውዝ አሜሪካን ይሄ ዊስተርን ፓርቱን እንደዚህ ይዛ ነው የወጣችው፣ ቀጥ አድርጋ በቀጫጮ ማለት ነው። እንደዚህ አይነት ካርታ ያላት ሀገር ምን ትባላለች? ኤሎንጌትድ። ፕሮፎሬትድ ማለት ደግሞ ሌላ ሀገርን በውስጧ የያዘች ሀገር። እቺ አሁን አንድ ሀገር ብትሆን እቺ በቃ አንድ ሀገር ሆና ነገር ግን ሌላ እንደዚህ አይነት ሉዓላዊ ሀገር ራሷ የምትችለውን ሀገር በውስጧ የያዘች ሀገር፣ እንደዚህ አይነት ካርታ ያላት ሀገር ምን ትባላለች? ፐርፎሬትድ ይባላል። ሳውዝ አፍሪካ ላይ ማን አለች? ሌሶቶ የምትባል ሀገር አለች፣ ማየት ትችላላችሁ። ፕሮትሬድ የሚባለው ደግሞ አንደኛው ፓርት ለአንድ ሀገር ትልቅ ይሆንና ሌላኛው ፓርት ደግሞ ሾጠጥ ብሎ ሲሄድ ማለት ሾጠጥ ብሎ ሲሄድ እንደዚህ አይነት ሀገር ናት። እንደዚህ አይነት የሀገር ካርታ ያላት ናት። ፕሮፎሬት ኤርትራ ማየት ትችላላችሁ ማለት ነው። ኮምፓክትነስን የምንለካበት መንገዶች ይሄ የሀገር ሼፖች ባይዘዌ አንድ ሀገር መሪ ሀገሪቷን እንዴት መምራት እንዳለበትም ሀገሪቷን ዲፌንስ እንዴት መከላከል እንዳለበት በብዙ አይነት ፋክተር ያደርጋል። ነገር ግን ከነዚህ ሁሉ በጣም ቤስት ነው የሚባለው የትኛው ነው? ምንድነው? ይሄ ኮምፓክት የምንለው ማለት ነው። ኮምፓክት የምንለው ሼፕ ያላት ሀገር በጣም ተፈላጊ ናት ማለት ነው። ስለዚህ የአንድ ሀገር ኮምፓክትን እስቲ እንለክ። የአንድ ሀገር ኮምፓክትነስን የምንለካበት 4 መንገዶች አሉ። አንደኛው መንገድ ኤሪያ ባውንደር ሬሾ ይባላል። ኤሪያ ባውንደር ሬሾ ማለት የአንድ ሀገርን ኤሪያ ለባውንደሩ መለካት። ለምሳሌ እንደዚህ አይነት ሀገር ካለች ይሄኛውን ባውንደሪውን እንደዚህ ትለካና ስንት ሜትር እንደሆነ ትለካና የዚህኛውን ሀገር ሜትር ስኩዌር ኤሪያውን ለዚህኛው ሀገር ባውንደሪ ስታካፍል የምታገኘው ውጤት ኤሪያ ባውንደር ሬሾ ይባላል። ኤሪያ ባውንደር ሬሾ ትልቅ ሲሆን በጣም ሀገሪቷ ወደ ሰርክልነት የተጠጋች ናት ማለት ነው። ሌላኛው ደግሞ ኤሪያ ሰርከምፍራንስ የሚባለው ነው። ኤሪያ ሰርከምፍራንስ ማለት የሀገሪቷን ኤሪያ ለሀገሪቷ ሰርከምፍራንስ ስታካፍል በጣም ትልቅ ከሆነ ያቺ ሀገር ወደ ሰርክልነት የተጠጋች ናት። ኤሪያ ቱ ኤሪያ ይባላል። ሌላኛው ደግሞ ባውንደሪ ቱ ሰርከምፍራንስ የሚባል ነው። ባውንደሪ ቱ ሰርከምፍራንስም አካፍለ ሬሾ ትልቅ ከሆነ ሀገሪቷ ወደ የት ነው አሁን እየተጠጋች ያለችው? ሞር ሰርክል ወደ መሆን ነው ማለት ነው። ምን አይነት ኢንተርፕሬቴሽን ያለው ኮንሰፕቱ ይሄ ነው ማለት ነው። ሌላኛው ደግሞ ዋት ኢዝ ማፕ ምንድን ነው? ማፕ ባለ 2 ዳይሜንሽን ነው። ስኬል ባለ 2 ዳይሜንሽን ነው ማለትም ኤክስ አክሰስ ዋይ አክሰስ ብቻ ያለውን ለምሳሌ ወረቀታችሁ ማለት ነው። ይሄም ለካርታን ሪፕሬዘንት ለማድረግ ለምሳሌ ምንን ወረቀትን ልንጠቀም እንችላለን።
የተለያዩ ክሎዞችን ቦርዶችን መጠቀም እንችላለን። ነገር ግን መሬታችንን ወይ የመሬቷን የሆነ ክፍል ወይም ሙሉን ክፍል ምን ያደርግልናል? ሪፕሬዘንት ያደርግልናል ማለት ነው። ባለ 2 ዳይሜንሽን ስኬል ነው ማለት ነው ማፕ ማለት። ማፕ እንደዚህ አይነት ታዲያ እንትን ካለው ጥቅሞቹ ምንድን ነው ካላችሁት፣ ጥቅም አለው። የመጀመሪያው ጥቅም ስለ ኤሪያው ዲቴይል እውቀት እንዲኖረን ያደርጋል። ያኛውን ኤሪያ እያየን ያልነውን ኤሪያ ዲቴይል እንድንመለከት ያደርገናል። እና ሌላኛው ጥቅሙ ደግሞ ስለ ጂኦግራፊካል ፋክቶች ከተመለከተን በኋላ እንድንተነትን፣ አንዱን ከሌላው ጋራ ሪሌሽኑን እንድናይ፣ የሆነ ተራራ ከሆነ ተራራ ላይ ማፕ ላይ ካየን የተራራ አንዱ ከሌላ ጋር ምን አይነት ግንኙነት እንዳላቸው አናላይዝ እያደረግን እየተነተለን ለማየት ማፕ ጊቭ ሎኬሽን ኦፍ ፊውቸር ለተለያዩ ነገሮች መገኛን ያሳየናል። ማፖች ደግሞ የተለያዩ ፊልዶች ላይ ጥቅም ላይ የሚውል ነው ማፕ። ለምሳሌ ሚሊተሪ፣ አንድ ጦረኛ ጂኦግራፊ ኤሪያውን ማያውቅ ከሆነ ለውጊያ ማውጣት አይችልም። ስለዚህ ለሚሊተሪ ሳይንስ ያስፈልጋል፣ ለቱሪዝም ያስፈልጋል። ጉብኝት ለማድረግ ስትሄድ ኤሪያውን ካላወቅ ቱሪዝሙ የምትጎበኝበት ኤሪያ የት እንደሆነ ካላወቅ እንትን ማድረግ አይችልም። ፖፑሌሽን ስቴዲ፣ የህዝብ ስፋቱን፣ የህዝቡን የንግድ የተለያየ ስለ ህዝብ ጋር የተያዙ ነገሮችን ለማጥናት ምን ያስፈልጋል? ማፕ ያስፈልጋል ማለት ነው። ማፕ ስለዚህ ምን ብለን ማየት እንችላለን? ጂኦግራፊካል ዳታ ኦፍ ኤሪያ ሪፕሬዘንት ነው። ጂኦግራፊካል ስለ መሬት ገጽታ፣ ስለ ጂኦግራፊካል ኤሪያውን ስቶር የምናደርግበት ምንድን ነው? ኤሪያ ነው። ስቶር የምናደርግበት ዳታ ነው። በቃ ስቶር የምናደርግበት ስቶሬጅ ነው። ሚሞሪ በሉት። በቃ የተለያየ ኤሪያዎችን በሙሉ ስቶር አድርጋችሁ የምታሳዩበት እንደ ሚሞሪ አይነት ማለት ነገር ማለት ነው። እና ማፕ ደግሞ አይነት አለው። እሺ ያልገባችሁን ኮመንት ላይ መጻፍ ትችላላችሁ። ባይዞች ሳብስክራይብ ማድረግን እንዳትረሱ። እኛ ለእናንተ እንጠቅማችኋለን፣ እናንተም ደግሞ ለእኛ ይጠቅማል ብላችሁ የምታስቡትን ማድረግ አለባችሁ ማለት ነው። ስለዚህ ማፕ ሁለት አይነት ማፕ አለ። ቶፖግራፊካል ማፕ አለ። ቶፖግራፊካል ማፕ ማለት ስለ ካልቸር ፊቸር፣ ስለ አንድ ካልቸር፣ ስለ ባህል፣ ስለ ተራራ፣ ስለ ስምጥ ሸለቆ፣ ስለተለያየ ናቹራል ስለሆኑ ነገሮች ምናምን ስኬሉን ደግሞ ላርጅ እያደረግን ወይ መካከለኛ እያደረግን ወይ ትንሽ እያደረግን ሪፕሬዘንት የምናደርግበት ታይፕስ ኦፍ ማፕ ቶፖግራፊካል ማፕ ይባላል። አጠቃላይ የመሬትን ገጽታ የምናስቀምበት ነው ቶፖግራፍ ማፕ የሚባለው። ስፔሻል ፐርፖስ ስታቲካል ማፕ የምንለው ደግሞ ቁጥር ጋራ የተነካካ ማፕ ነው። ምን አይመስላችሁ? ለምሳሌ ቴምፕሬቸር፣ ዓለም አቀፍ ላይ ያለው የቴምፕሬቸርን አይነት በካርታ ስታሳይ፣ የዝናብ አይነትን፣ ቬጂቴሽን ሴትል፣ እነዚህም በቁጥራዊ መልክ የምታስቀምጥበት ነው። ይሄኛው ደግሞ የመሬትን ገጽታ ነው። ይሄ ደግሞ በቁጥር የተለያዩ ናቹራል ፊኖሜኖችን በካርታ የምታሳይበት መንገድ ነው። ሌላኛው ደግሞ ማፕን በምንሰራበት ጊዜ ማወቅ ያለብን ኢንፎርሜሽኖች አሉ። ማፕን በምናነብበትም ጊዜ ይሁን ማፕን በምንጠቀምበት ማወቅ ያለብን ኢንፎርሜሽኖች አሉ። አንደኛ ታይትል፣ እየተጠቀመን ያለነው እንትኑ ምንድን ነው? ይሄ ማፑ ስለምንድን ነው ያወራው? ዋና ርዕሱ ታይትሉን ማወቅ አለብን። ኬዎቹን ቁልፎቹን፣ ለምሳሌ በማፑ ላይ ያሉ እንደዚህ አይነት ቅርጽ ካለ፣ እንደዚህ አይነት ቅርጾች ካሉ እነዚህ ቅርጾች ምንን እንደወከሉ ኬ መስጠት አለብን። በካርታው ላይ እታች ላይ ኬዎቹን መደርደር አለብን። እንደዚህ አይነት ምልክት ካያችሁ ኦኬ ይሄ እንትን አለ ተራራ ለማለት ነው። ብሉ ከለር ካለ ውሃ አለ እያላችሁ ሲምቦሎችን ማስቀመጥ አለባችሁ። ስትሰሩ ወይም ስታነቡ ማወቅ አለባችሁ። ስኬልን ማወቅ አለባችሁ። አሁን በ1 ኪሎ ሜትርን መሬት ላይ ያለውን በማፕ ላይ በስንት ሴንቲሜትር ነው ያስቀመጥከው የሚለውን ስኬሉን ማስቀመጥ አለባችሁ። ደግሞ ማርጂኑን፣ ይሄ የካርታውን ጠርዝ መስራት አለብን። ምክንያቱም እየሰራው ያለው ኤሪያው ከየት ጀምሮ ከየት እንደተጠናቀቀ ለማወቅ። ሶስተኛው ደግሞ ዴት ኦፍ ኮምፕሊቴሽን፣ ይሄ ካርታ የሰራህበትን ቀኑን ማሳወቅ አለብን። ለምሳሌ በአንደኛው ክፍለ ዘመን ላይ ምናምን የሰራውን በአንደኛው ክፍለ ዘመን ላይ የሰራውን ካርታ አሁን ዘመን ላይ
ጥቅም ላይ ሊውል አይችልም። ካርታው አፕግሬድድ ሆኗል ወይ አፕዴት መሆን አለበት ወይ የሚለውን አንባቢው እንዲያውቅ መቼ እንደሰራ ማሳየት አለብን። ሌላኛው ቤዚክ ፕሪንሲፕል ማፕን በምታዩበት ጊዜ ማወቅ ያለብን ነገር አንደኛ ሲምፖል ቪዥዋላይዜሽን ሲምፖሎችን ማወቅ አለብን። ካርታ ላይ ያሉ የተለያዩ እንደዚህ ይሄ ምልክት ሲጠቀም አሁን ይሄ ምልክት ምናምን ሲጠቀም ይሄ ምልክት ሲጠቀም የሆነ ከለር ራሱ ሲጠቀም ለምሳሌ እንደዚህ አይነት ከለርን ሲጠቀም እንደዚህ አይነት ከለር ሲጠቀም እንደዚህ አይነት ከለር የተለያዩ ከለሮችን ሲጠቀም ምንን ለማሳየት ነው የተጠቀመው የሚለውን ሲምቦሎችን ቪዥዋላይዝ ማድረግ አለብህ። ዳይሬክሽን ማወቅ አለብህ። ይሄኛው ኖርዝ እንደሆነ ማወቅ፣ ይሄኛው ኢስት እንደሆነ ዌስት እንደሆነ፣ ኖርዝ ሳውዝ እንደሆነ፣ ይሄኛው ምን እንደሆነ ይሄ ኖርዝ ኢስት የምንለው ይሄ ምን እንደሆነ ስለ ካርታውን ለማንበብ እውቀት ያስፈልገዋል። ስለ ዳይሬክሽን ይላል። ሌላኛው ደግሞ ግራይድ ሪፈረንስ ሲስተም የምንለው ነው። ይሄ ማለት ምን ማለት ነው? ለምሳሌ ይሄኛው ነው ይሄኛውን የዓለም ካርታ ነው ብንል ይሄኛውን ቅድም ግራይድ ፕራይም ነው ብለናል። ይሄን ኢኩዌተር ነው ብለናል። ይሄኛውን ደግሞ ምንድን ነው ብለናል? ይሄ ላቲቲዩዶች ናቸው። እንደዚህ የሆኑትን ሎንጊቲዩድ ስለ እነዚህ ሲስተም ምን ያስፈልገዋል ይላል። እውቀት ያስፈልገዋል ይሄን ነገር ይላል። ይሄን ይመስል ነበረ ዩኒት 1። በዩኒት 2 እንገናኛለን። እናንተ ተረጋግታችሁ ማንበብ ይሄኛውን ተረድታችሁ ሞጁሉን ስታዩ በጣም ቀላል ነው የሚሆንላችሁ። ሳብስክራይብ ማድረግን እንዳትረሱ። ቻናሉ አዲስ ከመሆኑ አንጻር መልካም ጊዜ